ሀይሚና ብሩክ በአዲስ ነገር መጥተዋል ማለት ነው። እንግዲህ ብሩክ ለሀይሚ ቀለበት ሊያደርግላት ይሁን አያርግላት አናቅም። በነገራችን ላይ ጠብቆ ነው የተባልነው ገና ማለት ነው። አዎ ጠብቆ ብለውን ፖስት ያደረጉት ማለቴ ዛሬ ወይ በፕራንክ ወይ በሌላ ነገር ስላል አይደለ ያስታውቃል ብዬ ነው። እና ትናንትና ያው ሀይሚ ብድሯን እንደመለሰች ብድሩን ያልመለሰ አይወለድ ይባል አይደለ ብድሯን እንደመለሰች ሁላችንም እናውቃለን ማለት ነው። እና እንኳንም ብድሯን የመለሰች ማለት ነው። ምክንያቱም እሱ በጣም አስደንግጧት ነበረ ማለት ነው በቀደም እና እንግዲህ ብድሯን መልሳለች ስለዚህ ብድሯን ስለመለሰች እኩል ለእኩል ሆነዋል። እና ያው ዛሬ እንግዲህ ዱባይ ላይ ቀለበት ሊያደርግላት ሳይሆን አይቀርም ብሩኬ ማለት ነው። ሳየው በቃ ሳይኮሎጂ እንደገመትኩት ከሆነ ቀለበት ሊያደርግላት ነው ዱባይ ማለት ነው። ዋው በጣም ደስ ይላል። ኢትዮጵያ ከመግባታቸው በፊት ዱባይ እንግዲህ ያው ብዙም አድናቂ ምንም ስላላቸው ዱባይ ላይ ቀለበት አድርገው ምናምን ነገር ይሄዳሉ ማለት ነው። ያው በጣም ደስ ይላል እውነት ለመናገር እና ደስ ይላሉ ደስ የሚሉ ጥንዶች ናቸው ማለት ነው። ሰላም ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የአለም ዳርቻ እንኳን ደህና መጣችሁ ወደዚህ ቻናል እናመሰግናለን ስለመጣችሁ። ሰው ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። እሱም ስለማን ነው ካላችሁ እንግዲህ ደስ ስለሚሉት ጥንዶች ማለት ነው መጥቻለሁ። እነሱም እነማን ናችሁ ካላችሁ ከመግቢያዬ ላይ ያያችኋቸው ብሩክና ሀይሚ ናቸው ማለት ነው። እና በጣም ደስ የሚሉ ጥንዶች ናቸው። ዛሬ እንግዲህ ከባድ ሰርፕራይዝ አላት ማለት ነው። ሀይሚ በአዲስ ሰርፕራይዝ ነው የምንጠብቃቸው በፕራንክ ሳይሆን ምክንያቱም ሁሌ ፕራንክ ፕራንክ ያስጠላል እውነት ለመናገር እና እንግዲህ ሀይሚ ትናንትና ተራዋን ብድሯን መልሳለች። ብድሩን የማይመልስ አይወለድ አይደለም የሚባለው ስለዚህ በቀደም በጣም ነበር ያስፈራራት ማለት ነው። ሶ ስለዚህ ትናንትና እሷ ደግሞ ብድሯን መልሳለች አይደል እና እኩል ናቸው። ብድሯን በመመለሷ እኔ በጣም ደስ ብሎኛል። ብድሯን ከመለሰች አሁን እንግዲህ ዱባይ ላይ ቀለበት አድርጋ ወደ ኢትዮጵያ ትሄዳለች ማለት ነው። አዎ ቀለበት ዱባይ ላይ ነው ማለት ነው። ቀለበቱ ዱባይ ላይ ከሆነ ያው ሰርጉ ደግሞ ኢትዮጵያ መሆን አለበት። እውነቴን ነው የምላችሁ እና ያው እንግዲህ ሰርጉ ደግሞ ፋሲካ ላይ ነው። ፋሲካም እየደረሰም አይደል አሁን ፋሲካ አንድ ወር ነው አይደል የሚቀረን ጋይስ አንድ ወር ይቀረናል። እንደውም ይሄ አሁን ዛሬ ይሄ አይቆጠርም። በቃ የዛኛው ሳምንት ከገባ 3 ሳምንት ነው የሚቀረን። ስለዚህ ፋሲካ ይጋባሉ ዱባይ ላይ ቀለበት ያደርጋሉ። እና ቅመሞችዬ ጠብቁ እሺ አዎ ጠብቁ ማለት ነው። ያው አብርሽም በአዲስ መልክ መጥቶላችኋል ሰርጋችን ሰርጋችን እያለ ነው እንግዲህ ማለት ነው። መቼም ቅመሞች እኮ አሽቃባጮች ናችሁ ለማሽቃበጥ አንደኛ ናችሁ አሽቃብጦ ማለት ነው። አዎ እና ያው እንግዲህ እሱም ዱባይ ሊሄድ ነው ብሏል። አብርሽ ዱባይ እሄዳለሁ ካለ አመት ሆነው ስለዚህ ብሩክ ሳያወራ ምን ሳይል ቀደመው ማለት ነው። እና ያው ዱባይ ያላችሁ እንግዲህ በጣም ደስ ይላል ዱባይ ማለት ነው። ግን ዱባይ አሁን በነገራችን ላይ የድሮው ዱባይ አይደለችም እየተባለ ነው። ሌቦች ምኖችም ብለው ደግሞ እኮ ጠንቋይ አሉ እኮ ጠንቋይ ዱባይ ያለ ብለው ቁጭ አላሉም። ጉድ እኮ ነው የማይሰማ ነገር የለም ማለት ነው። እና እየተጠነቀቃችሁ እውነት ለመናገር ከእንደዚህ አይነት ነገር ይሰውር ነው የሚባለው። ከምሬ ነው የምላችሁ እውነት ያው እንደኛ እንደ ኢትዮጵያ ይመስላቸውና ብዙዎች ይመጡና በቃ ዘረኝነቱንም ምኑንም የሀገራቸው ምናቸው አልበቃቸው ብሎ ደግሞ ሰው ሀገር ላይም ብዙ ነገር ስለሚያደርጉ እውነት ለመናገር በጣም ያስጠላል። ከእንደዚህ አይነት ነገር ብንቆጠብ መልካም ነው ብዬ አስባለሁ። ምክንያቱም የዚህ መንግስትና የሳውዲ መንግስት ታግሶ 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 ሲነሳበት አቅሙ በላይ ሲሆን ደግሞ ታውቃላችሁ ኢቭን እንኳን ቤት ራሱ ሳይቀራቸው እየሰበሩ የሚገቡ ገብቷቸዋል። እና ይሄ ነገር ጥንቃቄ ልናደርግ ይገባናል ማለት ነው። አዎ እና ይቅርታ የኔ ምርጦች ምርጣ ምርጦች በነገራችን ላይ ማሮቼ ፍቅሮቼ ሰብስክራይብ አድርጉኝ። ሰብስክራይብ ሳታደርጉ የምታዩኝ ለምንድነው ጥያቄ ልጠይቃችሁ? ተው ሰብስክራይብ አድርጉኝ እንዴ እኔ እህታችሁ አይደለም እንዴ ሰብስክራይብ የማታደርጉኝ እናንተ ሰዎች ኧረ ተው ተው። እኔ እኮ ኢትዮጵያውያን እህታችሁ ነኝ አይደል እንዴ
ወይስ ዜግነቴን ቀይራለች ያላችሁ ሰው አለ። ሰብስክራይብ አድርጉኝ። እውነቴን ነው የምላችሁ። እንደ አበረታቱኝ እኛን ቅመሞችን የመዳም ቅመምን ማበረታታት አለባችሁ። የምሬን ነው የምላችሁ ሰው እና እንግዲህ ይሄን ያልኳችሁ ይሄን ያህል ካልኳችሁ በቃ ስለ ሀይሚ ነገር ጠብቁሽ ጠብቁና እዛ ስራ ቶሎ 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 ጨርሳችሁ ማለት ነው። ስራችሁን ቶሎ ቶሎ ጨርሱ። ለምን መዳም እንዳትጠራችሁ። አዎ ለነገሩ እኛ ችግር የለውም ብትጠራንም እኛ ሽንት ቤት ሆነን ማየታችን አይቀርም። አዎ እውነቴን ነው የምላችሁ እንጂ እነሱማ ስልክ እኮ ስልክ ጠላታቸው ነው። በነገራችን ላይ አረቦች ስልክ ሲጠሉ የፈጣሪ ያለሽ ስልክ የተባለ ባያዩ ደስታቸው ነው። እውነቴን ነው የምላችሁ ስልክ ሁሉም አይፈልጉም። እውነት ለመናገር ያው ግን እነሱ ባይፈልጉም እኛም ምንም ሆነ ምንም ስልክ ከመያዝ ወደኋላ አንልም። አዎ እንዴ ይሄ ግድ ነው ማለት ነው። ሶ ያለው ነገር እንግዲህ ይሄ ነው። ለማንኛውም እንግዲህ ብሩኬና ሀይሚ መልካም ምኞታቸውን ተመኙላቸው። እንግዲህ ቀለበቱን ከሆነ እኔ ቀለበት ከሆነ ብዬ ነው እንደዚህ አምሮባችሁ ነው የመጡት። ለዛ ነው ቀለበት ያልኳችሁ። ከየት አንቺ ውሸታም አንቺ ምን ምናምን እንዳትሉ ማለት ነው። እና ይሄን ያለው ነገር በጣም ደስ ይላል። ለማንኛውም የእናንተ ደስታ ለእኛም ደስታችን ነው። የእኛም ምርጦች ምርጣ ምርጦች የኛ ውቦች ሁለት አበባዎች ሁለት ውቦች ማለት ነው። በጣም ደስ የሚሉት ደግሞ እውነት ለመናገር ሁለቱም እኔ በጣም ደስ የሚኛል እሷም እሱም ማለት ነው። አልተገረሙም ግን የፈጣሪ ያለሽ ወይኔ እሱ ራሱ በጣም ምርጥ ልጅ ነው። ይሄ ብሩክ የሚባለው ማለት ነው። ዛሬ ጨዋ የጨዋ ቤተሰብ የጨዋ እናቱን የሚወድ ምርጥ ልጅ ማለት ነው። አዎ ቤተሰቡን የሚወድ ልጅ በነገራችን ላይ በጣም ጥሩ ነው ብዬ ነው የማስበው። የምርና ስለ እናቱ አንስቶ ራሱ አይጠግብም ማለት ስለ እናት ሲያነሳ ራሱ ኢሞሽናል ይሆናል ማለት ነው። እና ያው ደስ ይላል። ለማንኛውም እንግዲህ በርትታችሁ ደግሞ ትልቅ ደረጃ ደርሳችሁ ማየት እንፈልጋለን። አዎ ለሰው ጥሩ ነገር ሁሌ ስትመኙ ለእናንተ ጥሩ ነገር ያጋጥማችኋል። ለሰው ሁሉ ጥሩ ነገር ተመኙ። አዎ ተመኙ ነው የምላችሁ። እና እንግዲህ ይሄ ነው ያለው ነገር። ለማንኛውም ምርጦች ምርጣ ምርጦቻችን ወሬ ባላበዛባችሁ ደስ ይለኛል። ለማንኛውም መልካም ስራ ብያለሁ። እንግዲህ ቅመሞችን የሚያወሩ መዳን በነገራችን ላይ 9 ቀን ዛሬ 19 ነው። 10 ቀን ይቀረናል። በ30 ነው የሚገደፈው 29 አይደለም የሚጦመው። ስለዚህ 10 ቀን ነው ምናምን ይቀረናል። እግዚአብሔር ያበርታን። ተመስገን 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 እያሉ ማለት ነው። እግዚአብሔር ያበርታን ብለናል። ከምሬ ነው የምላችሁ እና በጣም ደስ ይላል እውነት ለመናገር። በተረፈ ሰላማችሁ ይብዛ። ቪዲዮውን ከወደዳችሁት ሼር አድርጉ። ካልተመቻችሁ ደግሞ ዲስላይክ አድርጉ ማለት ነው። አዎ ይሄ ነው ያለው ነገር። ዲስላይክ አድርጉኝ ካልተመቻችሁ፣ ከተመቻችሁ ሼር አድርጉ። እና እንግዲህ የእነ ሀይሚዬ ነገር ይሄን ይመስላል። በተረፈ ሰላማችሁ ይብዛ። በሌላ ጊዜ እስከምንገናኝ ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን። ጦርነት ድምፄ ግን ዛሬ ይሰማል አይሰማም እግዚአብሔር ይወቀው። እውነቴን ነው የምላችሁ። አላውቅም ይሰማ ይሰማ። ለፍልፌ እንደዚህ ለፍልፌ ካልተሰማማ ጉድ ነው። ሁለተኛ ቪዲዮ አልሰራም ካልተሰማለን። የምር ድምጽ እስከሚጮህ እስከሚቆረጥ እንደ ቁራ ለፍልፌ እና ሰላማችሁ ይብዛልኝ። ለማንኛውም ወሬ ያበዛባችሁ የምሬን ነው የምላችሁ።